መንፈሳዊ ጉዞዎች እስር ቤትና ሕክምና ቦታ መሆን አለበት። እግዚአብሔር ያዘዘው ነገር አለ ለሙሴ 10% እግዚአብሔር ነው ብሎ አዟልና እኛ ሁሌ ከእናንተ የምንጠብቀው ያቺ 10% ነው። በየቦታው የወደቁትን ሰማዕታት ደግሞ ደማቸው እንደመሰማዕታት ያድርግልን። ምናልባት ሁላችሁም ራሳችሁ እንድታዩ ፈልጋለሁ። እዚህ ላይ ማለት ትክክለኛውን አስራት የምትሰጡት ወይስ ከሰረቃችሁት ላይ ነው የምትሰጡት? እያንዳንዱ ሆስፒታል አንድ ካህን ይመደብ። ሁላችሁም መንፈሳዊ እርካታ የምታደርጉ ስጋዊም ደግሞ ሕክምና የምታደርጉበት ነገር ይሆናል። የኛም እንግዲህ ስራችን ጸሎት ነው። እንደው ተረባርበን ከእህት ቤተክርስቲያን አኳየ እኩል የምንተካከልበት 60 ሚሊዮን ኦርቶዶክስ ምንም አይነት እንደዚህ ብሎ የሚጠራ የሕክምና አገልግሎት የሚሰጥበት ሆስፒታል ስለሌለ ሁሌ በጀታችን እግዚአብሔር ነው የምንለው። ዩቲዩበሮች የምትሆኑ ቲክቶከሮች የምትሆኑ የራሳችሁን ድርሻ አበርክቱ። ሁላችሁንም በባታ መካነ ሕይወት ጮይ ባታ ለማርያም አንድነት ገዳም በባታ ማርያም ስም እለምናችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? የልዑል አምላካችን መድኃኒታችን ኢየሱስ ክርስቶስ ስም ለዘላለም የተመሰገነ ይሁን። በቸርነቱ በምሕረቱ ብዛት ጠብቆ እዚህ አድርሶናልና እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በመካነ ሕይወት ጮይ ባታ ማርያም አንድነት ገዳም ቤተክርስቲያን ሰርተን ወደ ፊኒሺንግ ደረጃ ላይ ደርሰናል። እንግዲህ እነዚህ እስከዛሬ እንግዲህ በ4 ዓመት ውስጥ በዚህ ደረጃ ላይ ስንደርስ ህዝበ ክርስቲያኑ የሚሰጠን አስራት በኩራት ነው። የሚሰጠን አስራት በኩራት በዕቃ በሲሚንቶ ይረዳል፣ ብረት ይረዳል። እንደዚህ አይነት መልኩ እንግዲህ ወደ 90 ሚሊዮን አሁን ወደ 90 ሚሊዮን ይጠጋ ወደ 90 ሚሊዮን የሚሆን ሀብት ፈሶበታል ማለት ነው። እንግዲህ በዚህ ተጓዳኝ አሁን ያሰብነው ሪፈራል ሆስፒታል ፕሮጀክት ያው እኛ እግዚአብሔርን ተስፋ አድርገን ሁሌ እግዚአብሔር ያዘዘው ነገር አለ ለሙሴ 10% እግዚአብሔር ነው ብሎ አዟልና እኛ ሁሌ ከእናንተ የምንጠብቀው ያቺ 10% ነው። ከ3000 ዓመት በፊት ነብይ እግዚአብሔር ሙሴ አስራት እንዳያወጣ ለሕዝቡ እንዳስተማረ ሁሉ እስከ ዛሬ እንግዲህ ዛሬ እንግዲህ 2018 እግዚአብሔር አልቀጠለም። ኑሮ ተወዷል፣ ኑሮ እንትን ተብሏል ብሎ አልቀጠለምና ኑሮ ረክሷልም ብሎ አልቀጠለም፣ ኑሮ ተወዷል ብሎ አልቀጠለም። ስለዚህ ይህን ትክክለኛ ገንዘብ ከሰጣ ከሁሉም ሰው ባለቤት ሆኖ የእግዚአብሔር እንዲሰጠን ነው። እንደ አንዳንዱ እኮ እንደው ከሰረቀው ላይ ይሰጠናል። ከሰረቀው ላይ ማለቴ 100,000 አትርፎ 10,000 መስጠት ሲገባ 5,000 ይሰጣል። ስለዚህ 5,000 ሲሰጥ ማለት 5,000 ሰርቆናል ማለት ነው። ስለዚህ ከሰረቀው ይሰጣል። ምናልባት ሁላችሁም ራሳችሁ እንድታዩ ፈልጋለሁ። በዚህ ላይ ማለት ትክክለኛውን አስራት የምትሰጡት ወይስ ከሰረቃችሁት ላይ ነው የምትሰጡት? ከሰረቃችሁት ላይ ከሰጣችሁ ደግሞ ዕዳ አለባችሁ ማለት ነው። 50,000 ያተረፈ ሰው 5,000 ብር መስጠት ሲገባው 2,000 ብር ሲሰጥ 3,000 ብር የእግዚአብሔርን ገንዘብ ሰርቀዋል ማለት ነው። ስለዚህ ያንን በቃ እግዚአብሔር ትክክለኛውን ከሰጠ በአጭር ጊዜ ያሰብነውን እንትን ማሳካት እንችላለን ማለት ነው። የተለያየ ደረጃ ደግሞ ብረት ፋብሪካ አላችሁ፣ እንደገና ሲሚንቶ የምታከፋፍሉ ካላችሁ፣ እንደገና የህንፃ መሳሪያ የምታከፋፍሉ ካላችሁ ደግሞ በማቴሪያል ብትረዱን የበለጠ በአጭር ጊዜ ውስጥ ተደራሽነትን አንደኛ ያው ሰው ተኮር ስለሆነ ስራው ተደራሽነት ይኖረዋል ወይ ወደ ፍጻሜ እንመጣለን ማለት ነው። ስለዚህ እግዚአብሔር ምንድነው እኛ መቼም ይሄንን ሐሳብ እግዚአብሔር መንፈስ ቅዱስ አሳስቦን ይህም ሲሆን ያው ለሁሉም ለህዝበ ክርስቲያኑ ለከዛ ከህዝበ ከኢትዮጵያ የአዳም ዘር ሁሉ ማለት ነው ይታመም ወድቆ ማንሳት አለ አንስቶ አክሞ አጥቦ አስልቶ ብሎ ቁስሉን አድርቆ ለሀገር እንዲጠቅም ማድረግ ራሱ አንድ ትልቅ ነገር ስለሆነ ያንን ይህን ሐሳብ ማድረግ እንግዲህ አሁን የሆስፒታል ፕሮጀክት ተጀምሯል፣ ስራ እየተካሄደ ነው። ስለዚህ ሁላችሁም እንደ አባት አደራሙላችሁ ሁላችሁም በዚህ ነገር ላይ እንድትረባረቡ ነው እና እንግዲህ በዚህ አይነት መልኩ
ተረባርበን በአጭር ጊዜ ውስጥ የሚታይ ስራ አሳይተናችሁ በዛ ህብረተሰቡን ተጠቃሚ እንዲሆንም በአገር ደረጃ የሚጠቅም በኦርቶዶክስም ደግሞ ትልቅ ክብርና ዋጋ ያለው ስለሆነ ሌላ እንደ መንፈሳዊ ይዘቱም ደግሞ ታምም ያልጠየቃችሁኝም እንደሚባለው አንዳንዴ የታሰረ መጠየቅ አለ፣ እንደገና የታመመ መጠየቅ አለ። ስለዚህ እንደም አንዳንዴ መንፈሳዊ ጉዞዎች እስር ቤትና እንትን ነው መሆን ያለበት፣ እስር ቤትና ሕክምና ቦታ መሆን አለበት ብዬ አስባለሁ። ገዳማት ብቻ አይደለም እኮ ጉዞዎች ሲዘጋጁ እስር ቤት ሄዶ እግዚአብሔር ያውጣ እግዚአብሔር ይፍታ እንደነው ጀግራችሁ ብሎ ሳሙና ምላጭ እና እንደዚህ ልብስ ለአልባሳት ሰጥቶ መጠየቅ እስር ቤት ትልቅ ነው። እግዚአብሔር ይፍታ ማለት ታሰር ያልጠየቃችሁትን መልስ ይመልሳል ማለት ነው። ታምሜ የሚለውን ደግሞ ሆስፒታል ላይ የታመሙትን እግዚአብሔር ይማር ብሎ ማለፍና መጠየቅ የሚቸግረው ነገር ካለ መድኃኒትም መግዣ ከሆነ ምግብም ከሆነ የሚለወጥለት ያንን አድርጎ መሄድ ትልቅ ነገር ስለሆነ እነዚህን ሁለት ነገር ያው ከስድስቱ ጥያቄዎች ሁለት ጥያቄ እንድንመልስ ያደርገናል። በተለይ በሕክምናው ዘርፍ የቤተ ክርስቲያን እይታም እግዚአብሔርም ካዘዘው ከስድስቱ ቃላት አንዱ ስለሆነ እንደው ተረባርበን ከእህት ቤተ ክርስቲያን አኳያ እኩል የምንተካከልበት 60 ሚሊዮን ኦርቶዶክስ ምንም አይነት እንደዚህ ብሎ የሚጠራ የሕክምና አገልግሎት የሚሰጥበት ሆስፒታል ስለሌለ ምናልባት አሁን በቅርብ ጊዜ ተጀመሩ አሉ ያ መሰይ ይበል የሚባለው። ስለዚህ በዚያ አኳያ ይሄንን ተረባርበን የምንፈጽምበት ነው መሆን ያለበት ብዬ ሁላችሁንም በባታ መካነ ሕይወት ጮይ ባታ ለማርያም አንድነት ገዳም በባታ ማርያም ስም እለምናችኋለሁ። እኔ እንኳን እንደዚህ የካሜራና የእንትን ነገር ብዙ ጊዜ እንደው የተመቸው አይደለሁም። እንደው ብዙ ጊዜ እንደዚህ ኤክስፖዝ መሆኑም ደስ አይለኝም። እንደው ካለው ችግር አኳያ ደግሞ ዘመኑ ጊዜው ያጀው ነገር ቲክቶክ አለ፣ ዩቲዩብ አለ፣ እንደዚህ ፌስቡክ ነው ደግሞ ትሉታል አለ። በዚህ አለ። በተለይ በቲክቶክ እና በዩቲዩብ ላይ ያላችሁ ቤተክርስቲያን ልጆች በዚህ ትልቅ ርብርብ እንድታደርጉ እጠይቃለሁ። ትልቁ ስራ መቼም አንዳንዴ እንደ ጊዜው ቴክኖሎጂውን መጠቀምና ተጠቅመን ደግሞ እነዛን እህት፣ ወንድም፣ አባት፣ እናት ማስጠቀምን ስለሆነ የሚታይ ስራም እየሰራን ስለሆነ በእግዚአብሔር እርዳታ ነው። ስለዚህ በዚህ ያለ ትልቅ ርብርብ አስተዋጽኦ እንድታደርጉ ካገኛችሁ 10% 10 አትንኩያችን እንደዛ ካደረጋችሁ እኛ ደግሞ የሚፈለገውን ነገር ሰርተን ሁላችሁም መንፈሳዊ እርካታ የምታደርጉ ስጋዊም ደግሞ ሕክምና የምታደርጉበት ነገር ይሆናል ብዬ መገምተው። እንግዲህ በዚህ ላይ ደግሞ እግዚአብሔር መንፈስ ቅዱስ ይጨመርበት። ነገር መቼም ሐሳብ መነሻው በህሊና የሚጸንሰው እግዚአብሔር ነው። ሐሳብ በህሊና ይጸንሳል፣ ስለ በጎ ነገር ይጸንሳል። ከጸነሰ በኋላ ወደ አካል ገዝቶ እንዲያድግ የሚያደርገው እግዚአብሔር ነውና እኛ ሁላችንም ተስፋችን በእግዚአብሔር ነው። እዚህ ቦታ ስንመጣ ይሄንን ቦታ ስናደራጅ እግዚአብሔርን ተስፋ አድርገን ነው እንጂ ሰው ላይ ማንም ላይ አልነበረም። ስለዚህ ሁሌ በጀታችን እግዚአብሔር ነው የምንለው። ስለዚህ በዚህ እግዚአብሔር ደግሞ በሰዎች አድሮ መልካም ነገር አድርጎልናል። እኛ ድርሻችን የተሰጠንን ነገር ትክክለኛ ቦታ አድርጎ የሚታይ ነገር ተቆሎ መንፈሳዊም ስጋዊም እርካታ የሚያገኝበት የሚደሰትበት ነፍሱ ሐሴት የምታደርግበትን ነገር ለማድረግ ነው እንግዲህ ሩጫችን። ስለዚህ እናንተ ስራችሁ ነብይ እግዚአብሔር ይሁንና ስራ ምንድነው ሲባል ጸሎት ነውና የኛም እንግዲህ ስራችን ጸሎት ነው። በጸሎት ውስጥ ደግሞ ያው እግዚአብሔር እንዲባረክ እንዲጠቀም የፈለገውን ደግሞ ሲልክ በገንዘቡ እንዲባረክ በሐሳብ ራሱ ገንዘብ ስለሆነ በሙያ ያላችሁ የተለያየ ሙያ ያላችሁም በዚህ ሁሉ ርብርብ ብታደርጉ ሁላችንም ተጠቃሚ ነው የምንለው። ቤተክርስቲያናችንም እናኮራ ይሆናል እና አንድ እንደውም ታሪክ በ1952 ቅዱስ ሲኖዶስ አንድ ድንጋጌ አድርጎ ነበር። ያ ድንጋጌ ምንድነው? በእያንዳንዱ ሆስፒታል 52 ዓመት ነው የዛሬ እንግዲህ 66 ዓመት በፊት ማለት ነው። እያንዳንዱ ሆስፒታል አንድ ካህን ይመደብ። በሽተኛ ወይም ፔሸንት የንስሐ አባት ከሌለው ንስሐ ያ የተመደበው ካህን ንስሐ ይስጥ። አቀብሉኝ ብሎ ቁርባን አቀብሉኝ ካህን ንስሐውን ተቀብሎ ያቁርብ ብለው ደንግገዋል። ስለዚህ ይሄ በዚህ ድንጋጌ ካህናት መደቡ እንጂ የሕክምናውን ዘርፍ ተከታትለው ሌላው እህት ቤተክርስቲያን ከደረሰበት ላይ አልደረሰም።
ከዚህ ከዛ ቁጭት የተነሳ ነው እንግዲህ እኔም ያንን ካየው በኋላ እነዚህ እንዴት ተግባራዊ እናደርጋለን በሚል በቃ ያው ሶዶ ወረዳ ቡይ ግብርናው ያስተዳደሩን ጠይቀን መሪ ሰጡን። የመሰረት ድንጋይ ዛሬ 2 ዓመት አስቀመጠን። እስካሁን እንግዲህ አንዳንድ የማጣራት ስራዎች፣ ገንዘብ የማሰባሰብ ስራ ነበር እየሰራን ያለ ነው። አሁን በዚህ ዓመት እንግዲህ ትክክለኛ ወደ ተግባራዊነት ልንገባ ስለሆነ ሁላችሁም ዩቲዩበሮች የምትሆኑ ቲክቶከሮች የምትሆኑ የራሳችሁን ድርሻ አበርክቱ። በተለይ በአካባቢ ያላችሁ ደግሞ ባለሀብት ከዚህ ቦታ ወጣችሁ ከሶዶ ወረዳ ወጣችሁ በብዙ የተባረካችሁ በሃይማኖት ያላችሁ ይሄ ትልቅ እናንተንም የበለጠም እናንተንም ስለሚመለከት በአካባቢያችሁ ትልቅ እና ግዙፍ ሀገራዊ ስም ሊያስጠራ የሚችል የሆስፒታል ፕሮጀክት ስለሆነ ዲዛይን ጨርሰናል። ይህንን ተግባራዊ ለማድረግ የሁላችንም ርብርብ ይጠይቃል። ሁላችሁንም እግዚአብሔር ይባርክልን፣ ጠብቅልን፣ ሀገራችን ሰላም ያድርግልን። በየቦታው የወደቁትን ሰማዕታት ደግሞ ደማቸው እንደመሰማዕታት ያድርግልን። ሀገራችን ሰላም ያድርግልን። ሁላችሁ ነው ከ5 ብር ጀምሮ እስከ መጨረሻው የተራዳችሁ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቅልን፣ እግዚአብሔር ይባርክልን። እኛም ደግሞ ሰርተን ለመፈጸም ያብቃን። ዋናው መቼም እግዚአብሔር መልእክተኛ አለው። ሐሳቡን በሰው ስራ አስቀምጦ ያው ይህንን ስለፈቀደልን እናንተንም ደግሞ በዚህ ተሳታፊ እንድትሆኑ ስለፈቀደላችሁ ሁላችንም እግዚአብሔር አምላክ የተመሰገነ። እግዚአብሔር ይባርክልን፣ ይጠብቅልን።